እኔ መልካም እረኛ ነኝ፣ በጎቼ ድምፄን ይሰማሉ ይሌለ። ጥሩ በጎች ሁኑ፣ ቀንዳም በጎች አትሁኑ። የምትዋጉ አትሁኑ፣ የምታጉረመረሙ አትሁኑ፣ የምትማረሩ አትሁኑ፣ እግዚአብሔር ትቶኛል የምትሉ አትሁኑ። አታጉረምርሙ። በማጣትህም ውስጥ እግዚአብሔር አይተውህም። ምንም ባይኖረን እግዚአብሔር ካለን ይበቃል። ምንም እንኳን በለስ ባታፈራ፣ ከወይን ሐረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሻዎች መብልን ባይሰጡ፣ ላሞች በረት ውስጥ ባይገኙ፣ በጎች ጋጥ ውስጥ ባይገኙ፣ እኔ ግን በማን ደስ ይለኛል አለ ነብዩ። በእግዚአብሔር ደስ ይለኛል። ትንቢተ ዕንባቆም ምዕራፍ 3 ቁጥር 15 እኔ በእግዚአብሔር ምንም ባይኖረኝ እግዚአብሔር አለ። አይተውሽም። እግዚአብሔር ድፍን ብሎ ማይነጋ የሚመስሉ ብዙ ሌሊቶች ነግተው የለ። አሁንም ገና ብዙ የሚያስጨንቁ ነገሮች በህይወታችን ይመጣሉ። ግን እግዚአብሔር ያነጋል። በሱ ፈቃድ የነጋ ደግሞ የበለጠ ምን ይሆናል? ይደምቃል። ግልጽ አድርገን ስንነግራችሁ መከራው ያልፋል፣ ማጣቱ ያልፋል፣ ጭንቀቱ ያልፋል። ግድ የላችሁም፣ ታገሱ። እግዚአብሔር እንባን ያብሳል። የሚጎበኝሽ ቀን አለ። ሰይጣን እርጉም ነው። እንዳታስቢ አይምሮሽን ውጥር ያደርገዋል። ከዚያ በኋላ ገመድ ያዘጋጅልሻል፣ መርዝ ያዘጋጅልሻል፣ ራስን ማጥፊያ ያዘጋጃል። ከዛ ስራውን ሰርቶ ትቶሽ ያልፋል፣ ወደ ሌሎቹ ይሻገራል። የሰይጣን መናኸሪያ አትሁኑ። ወኢትሃብዎ ፍኖተ ለሰይጣን፣ ለዲያብሎስ ዕድል ፈንታ አትስጡት። ወዘእንበለ ይርብ ፀሐይ አቁሩሩ ማዕተክሙ፣ በቁጣችሁ ፀሐይ አይግባ። እግዚአብሔርን ሳትይዙት ወደ አንሶላችሁ አትሂዱ፣ ወደ መኝታችሁ። ሙት ራስን አጥፋ፣ ሂድ ራስን ግደል፣ ራስሽን ግደል አጠቅሚም ይልሻል ሰይጣን። ውሸቱን ነው። የራስሽ ፀጉር የተቆጠረ ነው። እግዚአብሔር ምድር ላይ ዓላማ አለው። የምንኖረው እግዚአብሔር ዕድሜ ጨምሮልን ብቻ አይምሰላችሁ፣ በእኛ ዓላማ ስላለው ነው። በዚህ ምድር ላይ መክሊት የሌለው ማንም የለም። ብቸኝነት ቢያጠቃሽ፣ ዘመዶችሽ ቢረሱሽ፣ ቤተሰቦችሽ ቢያገሉሽ፣ ጓደኞችሽ ቢንቁሽ፣ የማይንቅሽ ማን አለ ከአንቺ ጋራ? ሰማይ ድፍን ያለብን ምድር ተከፍታ እንድትውጠን የምንናፍቅበት የጭንቀት ሰዓት ሁላችንም ጋር ይመጣል። አማትበን እናሳልፈዋለን። ምክንያቱም ማን አለ ከኛ ጋራ? ስለዚህ ሂድ፣ ሙት፣ አድርግ፣ አጥፋ፣ አንድድ፣ ግደል፣ ሙት የሚልን አትስማው። አማትብ። ወኢትሃብዎ ፍኖተ ለሰይጣን፣ ለዲያብሎስ ዕድል ፈንታ አትስጡት፣ አትፍቀዱለት። ሰይጣንን አትስሙት። ወበልዎ ለእግዚአብሔር ወእንበየ በልዎ ለሰይጣን ቅረቡ ሀበ እግዚአብሔር ወይቀርበክሙ ነው። ሰይጣንን እምቢ በሉት፣ እግዚአብሔርን እሺ በሉት። ነፍስ ግደል የሚለውን እምቢ በለው። ዘረኛውን የሚልህን እምቢ በለው። ወንድምህን ጥላ የሚልህን እምቢ በለው። በጽናት እግዚአብሔርን አትጠብቀው አይደርስልህም የሚልህን እምቢ በለው። አልሰማህም በለው። እግዚአብሔር ያውቀኛል በል። ደሃነ ምስኪን ነህ፣ ማንም አያስታውስም። አይ ሰዎች ናቸው የሚረሱ። ማን ይረሳ? ማን ነው ማይረሳ? እንደ ዓመት በዓል ፊኛ ውጥር ትሉና ድንገት የሆነ ነገር ስታገኙ ዝናውንም አትችሉትም። ቲክቶክ ላይ 1000 ሰው ሲከተልሽ በቃ ዓለምን በእጅሽ የጨበጥሽ ይመስልሻል። ከዛ ጋር ብዙ ነገር ትሰሪያለሽ። ከዛም በኋላ አንዱ መጥቶ ሲያስደነግጥሽ እንደ ልክ ስንጥር ነክቶ ጧ እንደሚለው ፊኛ ፈንድጣ። ትልቁ ክርስትና በጉድለት ውስጥ ሆኖ አለማጉረምረም ነው። የዛሬው ትምህርት ምናልባት ጥንካሬን በመገንባት ደረጃ ትልቅ ሚና ይጫወታል። ድንግል ማርያም ስለ አማላጅነቷ፣ ስለ እናትነቷ ስሟ የተመሰገነ ይሁን። ጻድቃን ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። እኩት እግዚአብሔር በእንተ ጸጋው እንተ ኢትተረጎም፣ ስለማይተረጎመው፣ ስለማይመጠነው፣ ስለማይነገረው፣ ተተርኮ ስለማያልቀው፣ በቃላት ስለማይገለጸው ስጦታው እግዚአብሔር ይመስገን። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 15 ላይ ባለው ኃይለ ቃል ነው ጥቂት ደቂቃ የምንማማረው። አምላካችን እግዚአብሔር የኔን አንደበት ያከናውንልኝ፣ የእናንተን ደግሞ ሰሚ ጆሮና አስተዋይ ልቦና ያድልልን። በአገልግሎቱ ሁላችንም የምንገለገል እነሆን። መንፈስ ቅዱስ ይህንን ጉባኤ ይቆጣጠርልን። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን በክርስቶስ አምናለሁ ለሚለው ዓለም ሁሉ ቢገባውም ባይገባውም የድህነቱ መሰረት ዛሬ የተጣለበት ቀን ነው። ዓለም ሁሉ ዳነ ብለን የምንተርከውን ትረካ ከወገቡ እንጀምራለን እንጂ ከመሰረቱ እናንሳው ካልን ዛሬ ነው። የዓለም መዳን ምስጢር የእግዚአብሔር ሰው መሆን ነው። ሰው ሊያደርገን ሰው ሆነ። ብፁዕ አቡነ ጎርጎርዮስ በረከታቸው ይደርብንና እግዚአብሔር ሰው ሲያጣ ሰው ሆነ ይላሉ። ስለዚህ ሰው አጥቶ የሰውነትን ልክ ሊያሳየን፣ የመንፈሳዊነትን ውሃ ልክ ሊመሰርትልን ሰው ሊሆን የመጣው ከሦስቱ አካል አንዱ አካል ነው፣ እግዚአብሔር ነው። ይህንን ያደረገበት ምክንያት ደግሞ ሰውን እስከ መጨረሻ ድረስ የወደደበትን የፍቅሩን ጥግ ለማሳየት ነው።
የሚያሳይበት መንገድ ደግሞ እግዚአብሔር በስጦታው ይጀምራል። ራሱን ሊሰጠን ራሱን የሚሰጥበትን መንገድ ዛሬ አሰመረው። እግዚአብሔር ሰው የሚሆንበትን ቤት ዛሬ ሰራው። የሰውነትን ልክ በንጽህናና በቅድስና አስተካክሎ በዚህ የቅድስና መንገድ ውስጥ በባህሪው ቅዱስ የሆነ እርሱ ሊወጣ ዛሬ ጎጆ ቀለሰ፣ መሰረት ጣለ። ስለዚህ ምድር በደስታ በምትኖርበት በዚህ ወቅት ወምድርኒ ትገብር ፋሲካ ታጽባ በደመ ክርስቶስ፣ በክርስቶስ ደም ታጥባለችና ምድር ፋሲካን ታርግ ተብሎ በሚታወጅበት፣ አሳዳጃችን የተሳደደበት፣ አሳሪያችን የታሰረበት፣ ቀጪያችን የተቀጣበት፣ አስሮ ለሰይጣን አጋዞ ለአዳም ሰይጣንን አሰረው ታሳሪውን ደግሞ ነፃ አወጣው ብለን በምናውጅበት በዚህ ወቅት የመፈታታችን ምስጢር፣ ነፃ የመውጣታችን ምስጢር፣ ሰው የመሆናችን በአዲስ ተፈጥሮ የመቆማችን ምስጢር የሚገለጥባት የምስጢር ሰሌዳን እንድናከብር ግንቦት አንድን ሰራልን። ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ። ስለዚህ በስጦታው የማይታማ እግዚአብሔር ዛሬ የስጦታውን መሰረት በሚደነቅ ስጦታ ሰጠ። እግዚአብሔር ሰጠን ብለን የምናስበው የስጦታዎች ሁሉ ትልቁ ስጦታ ይሄ ነው። በአካል ተከፍሎ ስላለ በስም በአካል በግብር ሶስት ብለን ለአብም ፍጹም መልክ ፍጹም ገጽ ፍጹም አካል አለው፣ ለወልድም ፍጹም መልክ ፍጹም ገጽ ፍጹም አካል አለው፣ ለመንፈስ ቅዱስም ፍጹም መልክ ፍጹም ገጽ ፍጹም አካል አለው። ሶስት አካል ብለን ግን ስንት እግዚአብሔር እንላለን? አንድ እግዚአብሔር እንላለን በሚለው ምስጢር ስንገልጥ በስጦታው ከዚህ የሚበልጥ ስጦታ ካለ እግዚአብሔር ለገዛ ልጁ ሳይራራለት ላከ የሚለው ነው። አብ ወልድ መንፈስ ቅዱስ፣ በአብ በወልድ በመንፈስ ቅዱስ ልዩ ፈቃድ ግን መትሕተ ሥሉስ ቅዱስ የሆነች እግዚአብሔር ሰው የሚሆንባት ምድራዊ ልዩ ስጦታ ቢኖር ዛሬ የተሰጠችን ስጦታ ናት። ስለማይነገር ስጦታው ማን ይመስገን? እግዚአብሔር ይመስገን። ሕትምት ከሆነች ድንግል ይወለድ ዘንድ የወደደ እግዚአብሔር ሕቱም ከሆነ መቃብር ወጣ ብለን በዚህ ሳምንት እናከብራለን። መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ሙስና መቃብርን አጥፍቶ ሞትን ድል ነስቶ ተነስቷል። የመቃብርን ማይተብ አላስፈታም፣ እራሱ ነው እግዚአብሔር። እንደሱ ታላቅ የለም፣ እንደርሱ ኃያል የለም፣ በኃይሉ ታላቅ ነውና በተዘጋ መቃብር ብቅ ብሎ ወጣ። አባ ጊዮርጊስ ዘጋስጫ ስለዚህ ነገር ሲናገር ሶስቱን ደጆች እደመማለሁ፣ ከሶስቱ ደጆች ውስጥ ግን የአንደኛውን ደጅ ምስጢር አጣሁለት፣ ምልክት አጣሁለት ይላል። የመጀመሪያው የድንግልና ደጅ ይላል። ሕትምት በድንግልና አልባቲ ሙስና የምንላት ድንግል ማርያም በድንግልና የታተመች ሁለንተናዋ ውብ የሆነ ነውር የሌለባት ድንግል አንተን መውለዷ ይደንቀኛል ይላል። ከዚህ ካንቺ በመወለዱ ይደንቀኛል ይላል። ሁለተኛው የሚደንቀኝ ነገር ቢኖር ከተዘጋ መቃብር ውስጥ መውጣቱ ነው። ሶስተኛ ደግሞ በተዘጋ ደጅ ውስጥ ገብቶ ሰላም ለእናንተ ይሁን ያለበት ነው። እነዚህ ሁለቱ የትንሣኤ ምስጢር በዚህ ሳምንት ሲደነቁ፣ ያቺ የድንግልና ደጅ ደግሞ የተፈጠረችበት ቀን በትንሣኤ እንዲውል አደረገ። ምክንያቱም የመቃብሩን ደጅ ያልከፈተበት መነሻ ምሳሌ ምንድን ነው ቢባል የእናቱን የድንግልና ደጅ ሳይጥስ በድንግልና ተጸንሶ ተወልዷልና ነው። በከመ ኢያርሃወ ማኅተመ መቃብሪሁ ማኅተመ ድንግልናሃ ለወላዲቱ በልደቱ ከማሁ ኢያርሃወ ማኅተመ መቃብሪሁ በትንሣኤሁ ይላል። የእመቤታችን የቅድስት ድንግል ማርያምን ድንግልናዋን ሳይጥስ የድንግልናዋን ደጅ ሳይከፍት እንደወጣ ሁሉ መቃብሩን ሳይከፍት ተነስቷልና ያቺ ድንግል የተወለደችበት ጊዜ በዘመነ ትፍሲት በዘመነ ትንሣኤ እንድናከብር ግንቦት አንድን በትንሣኤ ወር አደረገልን። ማን ይመስገን? ስለማይነገር ስጦታው እግዚአብሔር ይመስገን። ዛሬ ትልቁ የምስጋና ቀናችን ነው። ክብርና ምስጋና ለአምላካችን ይሁን። የሰው ልጆች በምስጋና ሲሞሉ ያደንቃሉ፣ እጹብ እጹብ ይላሉ። ስለዚህ አባ ጊዮርጊስ የሶስቱን ደጆች ምስጢር በጣም አደንቃለሁ፣ ሶስቱን ደጅ ያልከፈተ እግዚአብሔርን እጹብ እጹብ እለዋለሁ፣ ስለማይነገር ስጦታው አመሰግነዋለሁ። የድንግልና ደጅ በልደት፣ የመቃብር ደጅ በትንሣኤ፣ የደቀ መዛሙርቱ ዝግ ደጅ በጽርሐ ጽዮን በምስራች በብስራት ቃል ሶስቱንም ደጅ ሳይከፍት ገብቷል። ስለ ሁለቱ መልስ አገኛለሁ። በተዘጋ ደጅ ውስጥ እያለን እግዚአብሔር ሰላም ለእናንተ ይሁን ያለው ምስጢር በመጻሕፍት አለ። ልክ እንደዚሁ ደግሞ የመቃብሩን ደጅ ያልከፈተ አለ። በተዘጋ ጉድጓድ ውስጥ ዕንባቆም ነቢይ ተልኮ ዳንኤል በንጉሥ ቂሮስ ዘመን ወደ ጉድጓድ በተጣለ ጊዜ ሳያስከፍት ገብቶ እንደተዘጋ እያለ ገብቶ ያውቃልና፣ ሌላውም ደጅ የዝግ ቤቱን ደጅም የሚያስደንቅ አለ።
ጴጥሮስ በእስር ቤት ውስጥ እያለ መልአኩ ሳያስከፍት ገብቶ የሐዋርያት ሥራ ምዕራፍ 5 ላይ ሰላም ላንተ ይሁን ጴጥሮስ ብሎ ሰንሰለቱን ከእጁ ፈቶ ወጥቷል። ሲደርስ ግን ደጅ ላይ በሩ ራሱ አውቆ ተከፈተላቸው ይላል አይደለም እንዴ? ስለዚህ ወጡ። እነ ጴጥሮስ በከተማ ሄደው ሲያስተምሩ ትላንት ያሰራቸዋቸው ዛሬ እያስተማሩ ነው ብለው ሄደው ለወይኔ አለቃው ነገሩት። ለምን ፈታቸዋቸው አለ ዘበኞቹ። ኧረ ዝግ ነው አልተፈቱም አለ። ደጆቹ ዝግ ነበሩ። እነ ጴጥሮስ ግን ምን ሆነዋል? ወጥተዋል። እነዚህ ምሳሌ አላቸው። ለድንግልናሽ ግን ምሳሌ አጣሁ። ምክንያቱም ሴት ልጅ በድንግልና ጸንሳ በድንግልና ወለደች የሚል ታሪክ ከተፈጠርኩ ጀምሮ አልሰማውም ይላል አባ ጊዮርጊስ ዘጋስጫ። ክብርና ምስጋና ለአምላካችን ይሁን። ስለዚህ በከመ ኢያርሃበ ማኅተመ ድንግልናሃ ለወላዲቱ በልደቱ ይላል። የእናቱን የድንግልናዋን ክብር ሳይጥስ ሳያስከፍት በክብር ገብቶ በድንግልና ተጸንሶ እንደተወለደ ሁሉ ከማሁ ኢያርሃበ ማኅተመ መቃብሪሁ በትንሣኤሁ እንደዚሁ በትንሣኤው የመቃብሩን ደጅ ያልከፈተ አምላክ ምስጋና ይገባዋል። ስለማይነገር ስጦታው እግዚአብሔር ይመስገን እንላለን። ስለዚህ የእግዚአብሔር ወደዚህ ዓለም መምጣት እጹብ ድንቅ ነው። እጅግ ይወደናል። እግዚአብሔር ሁል ጊዜ ይሰጠናል፣ ከልክሎን አያውቅም። ይሄ ቀረን የማይባል ልዩ ስጦታ የተሞላልን ሰዎች ነን። መፈጠራችን ይደንቃል። ሰው መሆናችን ይገርማል። መኖራችን ደግሞ አያስደንቅም። በዚህ ዘመን ነገሮች ሁሉ በጣም ግራ በሆኑበት በዚህ ዘመን፣ ሰው ወጥቶ በማይገባበት በዚህ ዘመን፣ የሰላም ናፍቆት በሚያሰቃየን በዚህ ዘመን፣ ጥሩ ዜና መስማት ባቆምንበት በዚህ ዘመን፣ ሞት በሰለጠነበት በዚህ ዘመን እግዚአብሔር መጨረሻችንን ያሳምረልን። የኑሮ ውድነቱ ነገን እንድንፈራ ባደረገን በዚህ ዘመን ማን አለ ከኛ ጋራ? እግዚአብሔር አላው። በየትኛውም ዘመን ውስጥ እኮ ኖረናል። አናመሰግንም እንጂ ሰው መቼም በተፈጥሮ እኮ አያመሰግንም። እዚህ መካከል ውስጥ ባለ በእኔና በእናንተ ዕድሜ ጤፍ 1000 ብር ደርሶ በልተናል። ልክ አይደለውም እንዴ? በልተናል። ምናልባት በየአይነት 2 ብርም 3 ብርም የበላ ሰው ይኖራል እዚህ ውስጥ። 1 ብርም የበላ አለ። ዛሬ ደግሞ በ100 ቤት በ1000 ቤት እየበላ አለ። ያኔም እየበላን ነው፣ አሁንም እየበላን ነው። አሁን እርግጠኛ ነኝ እንደው ጤፍ ኩንታል 50 ብር ቢገባ ኡፍ ረከሰ እግዚአብሔር ታረቀን አንልም። የምስጋና ቃል የለንም እኮ ይመስገን አንልም። ጥንቡን ጣለ ነው የምንለው። ልክ አይደለውም እንዴ? ቢወደድ ደግሞ እሳት ሆነ እንዴት ነው የሚኖረው ነው። ስናጣ ማማረን፣ ስናገኝ ማራከስ ጠባያችን ሆነ እንጂ መኖራችን የሚደነቅ ተአምር ነው። ስለዚህ ዓለም የኑሮ ውድነት ታሻቅባለች። ነዳጅ ተዘጋ። የኛዬንና የእናንተ ተስፋ የሆርሙዝ ሰርጥ እኮ አይደለም። ዛሬ የተከፈለልን ዋጋ፣ ዛሬ የተሰጠን ስጦታ፣ ሰሞኑን አሰሮ ለሰይጣን ያልንበት አዋጅ በሆርሙዝ ሰርጥ አይለካም። ይለካል? አይለካም። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ምድር ላይ ስላለን የዜና አጀንዳችን ነው፣ የንግግር ማጣፈጫችን ነው እነ ሆርሙዝ ሰርጥ እንጂ የኛ የኑሯችን ማጣፈጫ ዛሬ ተገኝታለች። እሷም ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ናት። ከእሷ ተወልዶ ዓለምን ሊያድን እግዚአብሔር ምንኛ እኛን እንደወደደ የገለጠበት በበረት ውስጥ ተኝቶ በግርግም ባዩት ጊዜ ምንድነው ያሉት መላእክቱ? ወሶበ ርእዩ እንዘ ይለብስ ሥጋ ዚአነ ዘነሣ እምኔኪ። ከአንቺ የነሳውን የእኛን ሥጋ ለብሶ መላእክቱ በዚያ በግርግም ተኝቶ ባዩ ጊዜ ሰገዱ እንዘ ይብሉ ለእጓለ እመሕያው ሰምሮ። ሰገዱ እንዲህም አሉ፣ የሰው ልጅ ወደደው፣ ምንኛ ወደደው። እንዴት ቢወደው እግዚአብሔር ሕፃን ልጅ ሆኖ ተወለደ። ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የሌለው ያልነበረበት ዘመን የሌለ የማይኖርበት ጊዜ የማይኖር እግዚአብሔር ለእጓለ እመሕያው ሰምሮ የሰው ልጅ ወደደው፣ እጅግ ወደደው። በማይለካ ድንቅ ልኬት ዓለምን ወደደ። እንደዚህ ወደደው ሰውን። ሥጋ ለብሶ ሰው ሆኖ በግርግም አሐዜ ዓለም በእራሁ ኩሉ ሕዝብ ውስተ እዴሁ ይጸውር ድደ ወይነብር ጠፈረ መሠረተ ዓለም ይላል። ዓለምን በጣቱ በመሃል እጆቹ የያዘ ሁሉ በእጁ የሆነ እግዚአብሔር፣ ዙፋኑ በሰማይ የጸና ምድር የእግሩ መርገጫ የሆነች እግዚአብሔር በአንዲት ጠባብ ማኅፀን ውስጥ እንደው ተለክቶ ራሱን ዝቅ አድርጎ ፍጹም ራሱን ወስኖ የማይወሰነው ተወስኖ የማይቻለው ተችሎ የማይታየው ታይቶ የማይዳሰሰው ይዳሰስ ዘንድ እንደዚህ ይወለዳል ብሎ ማን ያስባል? ሰውን ስለወደደ። ከዚህ በላይ መሰጠት እኮ የለም። እግዚአብሔር ተለክቶ የማያልቅ ስጦታ ራሱን መስጠቱ። ከዛ ሁለተኛው ድንቅ ስጦታ ዛሬ ራሱን የሚሰጥበትን መንገድ የሰጠበት መሰረት ነው። የምንሰብከው አዲስ ኪዳን፣ የምንነሳበትና የምንደርስበት ወንጌል፣ ከሞት እንነሳለን ድነናል ብለን ትንሣኤውን የምንሰብክበት የድል አዋጃችን መነሻ ድንግል ማርያም ናት። ስሟ ለዘላለም የተመሰገነ ይሁን። እግዚአብሔር ሰው ሆኖ አድኖናል።
ብለን የምንናገርበት የምድር ላይ መነሻችን የአዲስ ኪዳኗ ኪሩብ ማናት ወገኖቼ? ድንግል ማርያም እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን መልዕልተ ኩሉ ፍጡራን። ስለዚህ ከእሷ ተወልዶ ሲያዩ ተደንቀዋል። የእሷ ለእኛ መሰጠት ደግሞ እኛ ለዘላለም ያስደንቀናል። እነሱ የእግዚአብሔር ሰው መሆን ያስደነቃቸው። መላእክቱ ሁለት ነገር በጣም ያስደንቃቸዋል። አንደኛው እግዚአብሔር ሰው መሆኑ፣ ሁለተኛው እግዚአብሔር መሞቱ። መነሳቱ አይደንቃቸውም። ሕያው ነዋ፣ ያውቁታል። ዘላለማዊ ነዋ፣ ያውቁታል። የፈጠራቸው ነዋ፣ ያውቁታል። ዓርብ ነው እኮ የተደመሙት አይደለ? ሶበ ሰቀልዎ አይሁር ለእግዚ ምንድን ነው የሚለው? ሶበ ሰቀልዎ አይሁር ለእግዚእነ ሚካኤል አርመመ ብለን ወገብርኤል ተደመመ፣ ዝም አለ። በቃ ቅዱስ ገብርኤል ተደነቀ፣ ሚካኤል ዝም አለ፣ ሰይፉን መዞ እስኪጥል ድረስ። ምክንያቱም እንዴት እግዚአብሔር ይሞታል? እግዚአብሔር በስጋ ቤተ ክርስቲያን ምን አለች? የእግዚአብሔር ልጅን ሞት ኦ ዘጥዕመ ሞተ በስጋ እውነት እርሱ በስጋ ሞትን የቀመሰ ክብር ምስጋና ይገባዋል አለች። ይህንን ሁሉ ትረካ የምንተርክበት መሰረት ዛሬ ተጣለ። የአዲስ ኪዳን ጎጆ ዛሬ ተቀለሰ። አዲስ ኪዳን በምድር ላይ ተተክሎ በሁለት እግሩ ሊቆም ፍጥረት ሁሉ ወንጌል ሊሰማ እግዚአብሔር የሚመጣበትን መንገድ ዛሬ አሰመረ። የታሪካችን መነሻ የማንነታችን ትምክህተ ዘመድነ ብለን የምንጠራት እናት እግዚአብሔር በስጋና በደም እንዘ ይለብስ ሥጋ ዚአነ ዘነሳምኔኪ እኮ ነው የሚለው። ወሶበ ርእዩ እንዘ ይለብስ ሥጋ ዚአነ ዘነሳምኔኪ፣ ከኛ የኛን ስጋ ካንቺ የነሳውን። የእሷ ስጋ የኛ ስጋ ነው፣ አካሏ አካላችን ነው። እሷ የኛ ናት፣ ከመካከላችን ናት፣ ሰው ናት። ከኢያቄም ሐና ኢያቄም ወለዳ ዳዊት ዘመድ ስትውል አይደል ያደራችሁት? ያረፈርነ ይህን ስንል አይደል እንዴ? ስለዚህ ድንግል ማርያም ለእኛ ዘመዳችን ናት። ከአባታችን ከኢያቄም ከእናታችን ከሐና ተወልዳለች፣ ሰው ነች። ስለዚህ ከአንቺ የነሳውን ስጋ ለብሰው ባዩ ጊዜ ያለ አባ ቅዱስ ያሬድ በአንቀጸ ብርሃን ጸሎት ላይ የእሱ ድርሰት ነው። ሰገዱን ዘይብሉ እየሰገዱ ተደንቀው ሰውን እንዴት ወደደው አሉ። እግዚአብሔር እጅግ ስለወደደን የእኛን ስጋ ሊለብስ ስለወደደ ስለፈለገ የማይነገር ድንቅ ስጦታ ሰጠን። ክብርና ምስጋና ለስሙ ይሁን። ስለዚህ ዛሬ በልዩ ሁኔታ ምድር ሁሉ ደምቃ የምታበራበት ምክንያት መነሻ ስለሆነ ነው። አዲስ ኪዳን መተረክ ከፈለግን ከዚህ ጋር እንነሳለን። ስለ ውድቀት መተረክ ስንጀምር የአዳምን በለስ መብላት እንናገራለን አይደል? ፍጥረተ ዓለምን ስንጀምር ፍጥረተ ሰብ ላይ ድቀተ አዳምን እንጠቅሳለን። ሰው ወድቋል 5500 ዘመን ክትት ብሎ ሊያልቅ ሲል የመጨረሻው 15 ዓመት ስትቀር ነቢያት እየቃተቱ የሚጠብቁት ቀን እየደረሰ ባለበት በዚያ ጊዜ እግዚአብሔር የተወደደ ልጁን ሊልክ ስለፈለገ ዓመተ ዓለም የሚለው ታሪክ አብቅቶ ዓመተ ምሕረት ሊጀመር 15 ዓመታት ብቻ ሲቀሩ 5485 ዓመት የተሰቃየው አዳም ታሪኩ ሊቀየርለት ከአዳም ዘር ድንግል ተገኘች። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ገና የመጸነሷ ነገር ሲነገር ታሪኩ ሁሉ አስፈሪ ሆነ። ድንቅ ክስተት ተጀመረ። እመቤታችን ከሐናና ከኢያቄም ተወለደች አይደለም እንለው። ታሪክን ወደ ኋላ ከሳብነው ደግሞ ቅድመ አያቶቿ በጣም መካኖች ነበሩ። ጴጥሪቃና ቴክታ ይባላሉ። እነዚህ እግዚአብሔርን የሚፈሩ ሰዎች ግን ይፈተናሉ። እግዚአብሔር ለክብሩ የተጠቀመባቸው ሰዎች በብዙ ውጣ ውረድ የመጡ ናቸው። እስመ በብዙ ጻማ ወድካም ሀለወነ ንባ ውስተ መንግሥተ እግዚአብሔር ይላልና ወደ እግዚአብሔር መንግሥት በብዙ ድካም መግባት አለን። እግዚአብሔር አጽንቶ ነው የሚሰጠን። ዳዊት ደጋግሜ ደጅ ጠናው ጸኒሃ ጸናይክዎ ለእግዚአብሔር ሰምዓኒ ወተመይጠኒ አይደል ያለው? ጸናው ቆይቼ ደጅ ጠየቅኩት፣ ደጅ ጠናሁት፣ ደጋግሜ ለመንኩት፣ ሱባኤ ገብቼ ሰማን፣ ጆሮን ዘንበል አደረገ። ሱባኤ መግባት፣ አርምሞ መያዝ፣ ጸሎት ማድረግ፣ ምግብ ማቋረጥ፣ ስግደት ማብዛት፣ መማፀን፣ በዝምታ መቆየት የማንን ቀን መጠበቅ ነው? የእግዚአብሔርን ቀን። ብዙ ጊዜ እኛ ይህን የምናደርገው በስጋ ስለጎደለብን ነው። የእግዚአብሔርን መንግስት ለመውረስ የአዲስ ኪዳን ምስጢር እንዲገለጥልን እግዚአብሔር በልጁ እኛን የታረቀበት መንገድ በኦርቶዶክሳዊ ብሂል በልዩ መገለጥ እንዲገባን መጻሕፍትን እናስተውል ዘንድ መቼ ሱባኤ ገብተን እናውቃለን? የመላእክቱን ድንቅ ምስጢር በዓለም ላይ ያለውን በዚያኛው ዓለም ያለውን አኗኗር የኢዮር የራማና የኤረር የምስጋናው ሰገነት ልዩ ጥበብ ለማየት መቼ ሱባኤ ገብተን እናውቃለን? ክብሩን ለማየት መቼ ሱባኤ ገብተን እናውቃለን? የቅዳሴው ምስጢር ቅዱስ ያሬድ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልደ ያዳነንን አምላክ መላእክቱ እንዴት እንደሚያመሰግኑት አይቶ ያመጣውን ዜማ እኛስ እንደው ትንሽ ጨረፍ አድርጋ አሳየን ብለን መች ጠይቀን እናውቃለን? መንግስትንና ጽድቅን አውርሰኝ ብሎ የሚጸልይ ማን አለ? ስጋውያን ነን እኛ፣ የስጋ ስራ ነው የምንሰራው።
እግዚአብሔር የመንፈስን ሕግ ያስተምረን። ይህንን የሚለን ማን ነው? ዲዮስቆሮስ አይደል? እኛ ስጋውያን ነን፣ የስጋን ስራ እንሰራለን፣ በስጋ መንገድ እንጓዛለን፣ የስጋንም ሐሳብ እንፈጽማለን፣ የስጋንም ምኞት እንመኛለን። ሱባኤ የምንገባው የምንጸልየው ምናልባት ትዳራችን እንዳይናጋ ወይንም ያፈቀርናት እንዳታመልጠን የወደድነው እንዳያመልጠን አይደለ? ሴቶቹ የምንፈልገውን ነገር ለማግኘት ከኔ አይቅርብኝ ለማለት ወይ የታመመ ዘመድ ካለን እንዲድንልን በስጋ ብቻ ነው የምንሮጠው። አንተ ግን የመንፈስን ሕግ አስተምረን፣ በመንፈስም መንገድ ምራን። እኛን አጣንን ስትምረን ያን ጊዜ ምን ትባላለህ? መሐሪ ትባላለህ። ወለጻድቃንሰ እምግባሮሙ ትምህሮሙ ወትየስዮሙ በከመ ጽድቆሙ፣ ጻድቃንማ እንደ ስራቸው ትምራቸዋል። እነሱ ዕድሜ ልካቸውን በሱባኤ የኖሩ መንገዳቸውን ያቀኑ የእግዚአብሔር ድንቅ ስጦታ የገባቸው ውዳሴ ማርያም ያልተለያቸው ጸሎት ያላስታጎሉ ቀንና ሌሊት ቋንቋቸው ምስጋና የሆነ አኮቴቶሙ ረፍቶሙ ረፍቶሙ አኮቴቶሙ ከተባሉ ከሰማያን መላእክት ጋር ራሳቸውን የደመሩ በሰማዩ በምድር ሆነው የሰማይ ዜግነታቸውን ያስተካከሉ ስለሆኑ በረከታቸው የደረብን አባቶቻችን። ስለዚህ እኛ መንፈሳውያን ለመሆን እግዚአብሔር ለመሆን ስለ ስጦታው ዘግተን መጠየቅ አለብን። ክርስቲያን ተፈትኖ ሲያገኝ ነው ምሉእ የሚሆነው። እግዚአብሔር ለክብሩ የተጠቀመባቸው ሰዎች ብዙዎቹ በብዙ ልፋት የተገኙ ናቸው። መጽሐፍ ቅዱስ ውስጥ የተስፋው ልጅ ይስሐቅ የክርስቶስ ምሳሌ፣ የአብርሃምና የሳራን የረጅም ዓመት እግዚአብሔርን እየተማጸኑ ልጅ በማጣት የኖሩበትን መንገድ እንዳትረሱት። ደጋጎቹ ክርስቲያኖች በአዲስ ኪዳን እግዚአብሔርና ጸጋ ዘአብ ተክለ ሃይማኖትን እንዴት ነው ያገኙት? በብዙ ጽናትና ትግል። ስምዖንና አቅሌስያ ገብረ መንፈስ ቅዱስን 562 ዓመት በምድር ላይ ሲኖር ከምድር አንዲት ነገር ያልቀመሰው ጭራሽ 60 አናብስትና 60 አናብርት የእግሮቹን ትቢያ እየላሱ የእግሮቹ ትቢያ የአራዊት ቀለብ የሆነለት ጻድቅ ያፈራችው ምድር ይሄንን ሰው ያገኙት 30 ዓመት ጠብቀውት ነው በትዳራቸው። በኃጢአ ውሉድ በከዩ መጠን ዓመታት 30 አይደለም ይላል። ስምዖን ወአቅሌስያ ዘነበሩ በንሂሳ የሚኖሩ ስምዖንና አቅሌስያ ልጅ በማጣት 30 ዓመት ኖሩ ይላል። እና አቡነ ኢየሱስ ሞዐን የዘመናችን በእኛ በሀገራችን በምድራችን የተወለዱትን ስናስባቸው ወላጆቻቸው ልጅ በማጣት ተቸግረው የወለዷቸው ናቸው። እነ ኢያሱ ዘጀር እና አቡነ ሀብተ ማርያም። እነዚህ ቅዱሳን አባቶቻችን ወደ ኋላ ስናይ ወላጆቻቸው በከፍተኛ ጽናት ነው ልጆቻቸውን ያገኙት። እግዚአብሔርን ቆይቶ ደጅ የጠና መጨረሻ ላይ ደስ ይለዋል። እግዚአብሔር ከልካይ አምላክ አይደለም። በጽናት ውስጥ የሚሰጠው ስጦታ ግን ቶሎ ቶሎ ከሚሰጠው የበለጠ ያምራል። ስለዚህ እግዚአብሔር ሲከለክላችሁ ምናልባት እስከ መጨረሻ አይደለም፣ ጠብቁት። በለሱን የጠበቀ ምንድን ነው የሚለው መጽሐፍ? ፍሬዋን ይበላል። ኢያቄምና ሐናም ጠብቀዋል። ቅድመ አያቶቿ ያለው መካንነት፣ ልጅ የማጣት ነገር ዞሮ ዞሮ 7ኛ ትውልድ እነሱ ላይ ሲደርስ ከፍተኛ የሆነ ልጅ ማጣት መሳቀቅ እንደገና ፈጠረባቸው። ይህ በትውልድ ውስጥ የሚያጋጥም ነው። ኤልሳቤጥና ዘካርያስን አስቧቸው። እምትውልደ አንስት አልቦ ዘየአብዮ ተብሎ የተነገረለት ከሴቶች መካከል የሚተካከለው የሌለ የተባለ መጥምቀ መለኮት ዮሐንስን ካህን፣ ነቢይ፣ መጥምቅ፣ ሐዋርያ ወሰማይት እነዚህን ሁሉ የያዘ ሁሉን አጠቃሎ የያዘ ከሴቶች ከተወለዱት አንተን የሚያህል የለም። አንዱ ጻድቅ ቢወለድ ወይ ሰማይት ይሆናል፣ ወይ ጻድቅ ብቻ ይሆናል፣ ወይ ሐዋርያ ይሆናል፣ ወይ ነቢይ ብቻ ይሆናል። ሁሉንም አምስቱንም የያዘ ካህን ነው፣ መጥምቅ ነው፣ ያውም አምላኩን ያጠመቀ ፈጣሪውን ለማጥመቅ የበቃ ነቢይ ነው፣ ሐዋርያ ነው፣ ሰማዕት ነው። አንገቱን ተቀልቶ አንገቱን ተሰይፎ ስለ ክርስቶስ መከራ የተቀበለ ይህንን ሁሉ ያደረገ እሱ የተወለደው በቀላል አይምሰላችሁ። ኤልሳቤጥና ዘካርያስ በእግዚአብሔር ፊት ጻድቃን ነበሩ ይላል። ምን ማለት ነው? ጽድቅ በማጣት ውስጥ አለማጉረምረም፣ የእግዚአብሔርን ቀን መጠበቅ። ጸኒሐ ጸናዕክዎ ለእግዚአብሔር፣ እግዚአብሔርን ቆይቼ ደጅ ጠናው ጠበቅኩት። ዘጸናዴዴሃ ይበልዕ ፍሬሃ፣ በለሱን የጠበቀ ፍሬውን ይበላል አለ ሶሎሞን። እውነት ነው። በለሱን ጠብቀው ያገኙት ፍሬ ነው ዮሐንስ። ስለዚህ ዘካርያስ በስተርጅና ነው አይደል ዮሐንስን ያገኘው። ስለዚህ ይህን ሁሉ ምጠቅስላቸው እግዚአብሔር ለክብሩ የተጠቀመባቸው ሰዎች ብዙዎቹ ከዝቅተኛ ደረጃ የተነሱና በብዙ ልፋትና ድካም የተገኙ ናቸው። ስለዚህ እግዚአብሔር በእኛ እንዲሰራ መጽናት ያስፈልጋል፣ ተጋድሎ ያስፈልጋል፣ ብዙ ድካም ያስፈልጋል፣ ዋጋ መክፈል ያስፈልጋል። እግዚአብሔር ለእኛ የከፈለውን ዋጋ በሕይወታችን ካልቀመስ ነው እንዴት እናጣጥመዋለን? አንድ ቀን የስግደት ዕለት የሰገድናት ስግደት ሙሉ ቀን የዋልንባት፣ በየመካከሉ ተደብቀን አንዳንዶቻችን ውሃ የምንጠጣባት የተከለከለውን የምናደርግባት እኮ ቀናት። እሱ ግን 18 ሰዓት ሙሉ ያንን ሁሉ መከራ ተቀብሎ ደሙ እንደ ጎርፍ ፈሶ መስቀል ላይ ሲወጣ ነው ተጠማሁ ያለው። ያንንም ውሃ አይደለም የተጠማው የኔና የናንተን ፍቅር ነው። ክብርና ምስጋና ለስሙ ይሁን።
ሰዎች ክፉ ስለሆኑ ከክፋታቸው የተነሳ ሆምጣጤ ሰጡት፣ ውሃ ከለከሉት። ለውሃቤ ዝናብ ከልእወ ማየ ውሃ ከለከሉት። ዝናብን ለሚሰጥ አምላክ ሰማይን ያለ ምሰሶ መሬትን ያለ ካስማ የዘረጋ ውቅያኖስን በመሃል እፍኝ የያዘ ወንዞችን የሰራ የሚመላለሱባቸውን መንገዶች ያላቋረጠ መግቦቱ የማይቋረጥ ሁል ጊዜ የሚሰጥ እኛ በሰንበት ብናርፍ እንኳን እሱ መመገቡን የማያሳርፍ አይደል? አባታችን እግዚአብሔር እኮ ደግ ነው። ሰንበትን ለረፍት ሰራልን አይደል? እኛ እንድናርፍ ሰራ። እሱ ግን ሰንበትን ከመመገብ አላቋረጠም፣ ከመፍጠር አቆመ እንጂ። ሰራ ለነ ሰንበተ ለረፍተ ዚአነ እንላለን። ዓለም እንዲያርፍ ሰንበትን ሰራ። ዛሬንም ካየነው ዛሬ የሰንበቶች ሁሉ ሰንበት ድንግል ማርያም የተወለደችበት ነው። ክብርና ምስጋና ለአምላካችን ይሁን። ልዩ የእግዚአብሔር ስጦታ እረፍታችን ዛሬ ተጀመረ። ሰንበተ ሰንበታት ማርያም እንላት የለ። ስለዚህ እሷ ለእረፍት ሆነችን። ምንድነው የሚለው? በከመይቤ መጽሐፍ ማእከለ ፈጣሪው ፍጡራን ምንድን ለእረፍት ዘኮንኪ ጽላተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ድንግል ማርያም የሰንበቶች ሁሉ ሰንበት ምን ማለት ነው? የትውልዱ የልብ ማረፊያ ናት እኮ። የለም እኮ ሌላ ፍጥረት ከመሰዶምም ኮነ ወከመ ገሞራም መሰልነ የሚለው የኢሳይያስ ትንቢት አባ ጽጌ ድንግል አምጥቶ ያመሰጠረው ለእመቤታችን ሲሰጠው ጌታ አንድ ዘር ባያስቀርልን ያለው ከእመቤታችን ይጀምራል። ንጹሕ ዘራችን ክርስቶስ ነው። የምድሩን ዘር የነሳው ራሱ ከፈጠራት ከእመቤታችን ነው። ድንግል ፈጣሪዋን ነው የወለደችው። የፈጠራት እሱ በንጽህና ጠበቃት ከእናቷ ማኅፀን ጀምሮ አይደል? ቀደሰ ማኅደረ ልዑል ቅድስት ንዕድ ክብርት ናት። የኔና የናንተ እረፍታችን ናት። እረፍታችን ዛሬ ተሰጠን። ደስ አይልም? ደስ ይበላችሁ። ዛሬ እረፍታችን ነው። ከመንከራተት የምናርፍበት፣ ከእንግልት የምናርፍበት፣ ከስደት የምናርፍበት፣ ከውድቀት የምናርፍበት፣ ከስቃይ የምናርፍበት፣ ከማቃሰት የምናርፍበት፣ ከጭንቀት የምናርፍበት፣ ከስጋት የምናርፍበት፣ ከመከራ ፍርሃት የምናርፍበት ዛሬ ቀናችን ተጀመረ። ትውልድ ሁሉ ሊያርፍ ብኪ ድህነ ዓለም ወበወልድኪ ኮነ ሰላም። በአንቺ ዓለም ዳነ። ያዳነን ጌታ ነው። እሷ የመዳናችን ምንድናት? ምክንያት ናት። ስለዚህ በአንቺ በኩል ዓለም ዳነ። በእመቤታችን በኩል እግዚአብሔር ሰው ሆኖ አድኖኛል ካል ከማን? ከእመቤታችን። ስለዚህ ዛሬ የሰንበታት ሁሉ ሰንበት ድንግል ማርያም ዕለተ ብርሃን የተባለች ዛሬ ተገኘች። ለፍጥረት ሁሉ ተሰጠች። ይህን ለማግኘት ግን ቅድመ አያቶቿ ብዙ ለፍተዋል፣ ራሳቸውን ጠብቀዋል። ትውልድ ንጹሕ ሆኖ እንዲቀጥል ክርስቲያኖች የማያጉረመርሙ መሆን አለባቸው። ጎደለብን ብለው የማያጉረመርሙ፣ ተወደደብን ኑሮ ብለው የማይፈሩ፣ የከፈተውን ጉሮሮ ሳይዘጋ የሚያድረውን አምላክ የሚተማመኑ፣ የእግዚአብሔርን ቀን የሚናፍቁ፣ ይነጋል ብለው የሚተማመኑ፣ እኔም በመተማመን የሚጠባበቁ ይላል። አያፍሩም። እግዚአብሔርን ጠብቁት፣ ጠብቁት። ይመጣል እግዚአብሔር። ጠብቁት። ያነጋል ጨለማውን። ጠብቁት። መቃብር ይከፍታል፣ መግነዝ ይፈታል አይደል? አልዓዛር ታሟል የምትወደው ና ባሉት ጊዜ የእግዚአብሔር ተአምር ይገለጥበታል። አይሞትም አላቸው። ይድናል ብለው ጠበቁ። በር እያዩ ውስጥ ያለው አልዓዛር ነፍሱ ከስጋው ተለየች። በቃ ጌታ አልመጣም ብለው ተስፋ ቆርጠው ቀበሩት። ታሪክ አከተመ። በአራተኛው ቀን መጣ የመጨረሻው ለቅሶ ደራሽ። ነገር ግን የሚቀድመው የሌለ እንባን አባሽ። ሁሉም ነፍስ ይማር ብለው ሄዱ። እሱ ግን ነፍስን ከስጋ አዋህዶ መልሶ ሊሰጥ መጣ። ታሪክን እንደ አዲስ ሊቀይር እግዚአብሔር እናንተ ቤት ይመጣል። ክብርና ምስጋና ለስሙ ይሁን። እንደ አዲስ ከእግዚአብሔር ጋር ስትኖር ነበረ የሚል ታሪክ አይኖርህም። አለ የሚል ነው። እግዚአብሔር ትላንት ነበረ ዛሬ የለም አይባልም። አንቺ ህይወት ውስጥ በመከራም ውስጥ ብትሆኝ ከአንቺ ጋር ነው። እሳት ውስጥ ብንወድቅ አይለየንም። በውሃ መካከል ብናልፍ አብሮን አለ። አትፍራ፣ በስምህ ጠርቼሃለሁ። በእሳት ውስጥ ብትሄድ ነበልባሉ አያቃጥልም፣ እኔ ከአንተ ጋር እሆናለሁ። የሆነ ሰለስቱ ደቂቅ እነ ቂርቆስ ወየሉታ። በውሃ ውስጥ ብታልፍ አትታፈንም፣ እኔ ከአንተ ጋር ነኝ። ዮናስ በአሳ አንበሪ ሆድ ውስጥ መች ሞተ? ከንጉሱ ጋራ ከልዑሉ ጋራ ከፈጣሪ ዓለማት እግዚአብሔር ጋር ከሆንሽ በመቃብር ውስጥም ቢሆን ለአንቺ የሚሆን አየር አይጠፋ። የሚያስጨንቀን አንዳንዴ እፍን እንላለን በጭንቀት። እግዚአብሔር ከኔ ጋር ነው ስትሉ ሊያስጨንቅ ወጥሮ የመጣው ጋኔን ካንቺ ይርቃል። በየትኛውም መንገድ ክርስቲያኖች መጨነቅ የለባችሁም። የትኛውም ውጥረት ውስጥ ብንኖር ሃይማኖተኛ ሰው ትልቁ ጥቅም ይሄ እኮ ነው። ትልቁ መንገድ ይሄ ነው። ብዙዎቻችን ጭንቅ ሲለን አሁን ያላችሁ ታናናሽ ወንድም እህቶቻችን ልል ናችሁ፣ በጣም ይላላችሁ። የዛሬው ትምህርት ምናልባት ጥንካሬን በመገንባት ደረጃ ትልቅ ሚና ይጫወታል። ኢያቄምና ሐና ረጅም ዘመን ጠብቀዋል።
አላሉም። ምነው እግዚአብሔር ተወን አላሉ። እናንተ የሆነች ነገር ሳትሳካ ስትቀር ቀጥታ ገመድ አንጠልጥላችሁ፣ ያውም ላይቭ ነው አይደል የሚሞቱ ሰዎች የበዙት። ራስን ማጥፋት ኃጢአት ነው። ግልጽ አድርገን ስንነግራችሁ መከራው ያልፋል፣ ማጣቱ ያልፋል፣ ጭንቀቱ ያልፋል። ግድ የላችሁም፣ ታገሱ። እግዚአብሔር እንባን ያብሳል። የሚጎበኝሽ ቀን አለ። ሰይጣን እርጉም ነው። እንዳታስቢ አይምሮሽን ውጥር ያደርገዋል። ከዚያ በኋላ ገመድ ያዘጋጅልሻል፣ መርዝ ያዘጋጅልሻል፣ ራስን ማጥፊያ ያዘጋጃል። ከዛ ስራውን ሰርቶ ትቶሽ ያልፋል፣ ወደ ሌሎቹ ይሻገራል። የሰይጣን መናኸሪያ አትሁኑ። ወኢትሃብዎ ፍኖተ ለሰይጣን፣ ለዲያብሎስ ዕድል ፈንታ አትስጡት። ወዘእንበለ ይርብ ፀሐይ አቁሩሩ ማዕተክሙ፣ በቁጣችሁ ፀሐይ አይግባ። እግዚአብሔርን ሳትይዙት ወደ አንሶላችሁ አትሂዱ፣ ወደ መኝታችሁ። ሙት ራስን አጥፋ፣ ሂድ ራስህን ግደል፣ ራስሽን ግደል አትጠቅሚም ይልሻል ሰይጣን። ውሸቱን ነው። የራስሽ ፀጉር የተቆጠረ ነው። እግዚአብሔር ምድር ላይ ዓላማ አለው። የምንኖረው እግዚአብሔር ዕድሜ ጨምሮልን ብቻ አይምሰላችሁ፣ በእኛ ዓላማ ስላለው ነው። በዚህ ምድር ላይ መክሊት የሌለው ማንም የለም። ጸጋ ያልተሰጠው ማንም የለም። የእግዚአብሔር ረድኤት የማይጎበኘው ማንም የለም። ባዶ ቤት ውስጥ ብትሆን፣ ስራ ባይኖርህ፣ ምንም ባይኖርህ ማን አለ ካንተ ጋር? አዎ፣ ብቸኝነት ቢያጠቃሽ፣ ዘመዶችሽ ቢረሱሽ፣ ቤተሰቦችሽ ቢያገሉሽ፣ ጓደኞችሽ ቢንቁሽ፣ የማይንቅሽ ማን አለ ካንቺ ጋር? ሰማይ ድፍን ያለብን ምድር ተከፍታ እንድትውጠን የምንናፍቅበት የጭንቀት ሰዓት ሁላችንም ጋር ይመጣል። አማትበን እናሳልፈዋለን። ምክንያቱም ማን አለ ከኛ ጋር? ስለዚህ ሂድ፣ ሙት፣ አድርግ፣ አጥፋ፣ አንድ፣ ግደል፣ ሙት የሚልን አትስማው። አማትብ። ወኢትሃብዎ ፍኖተ ለሰይጣን፣ ለዲያብሎስ ዕድል ፈንታ አትስጡት፣ አትፍቀዱለት። ሰይጣንን አትስሙት። ወበልዎ ለእግዚአብሔር ወእንበየ በልዎ ለሰይጣን ቅረቡ ሀበ እግዚአብሔር ወይቀርበክሙ ነው። ሰይጣንን እምቢ በሉት፣ እግዚአብሔርን እሺ በሉት። ነፍስ ግደል የሚለውን እምቢ በለው። ዘረኛውን የሚልህን እምቢ በለው። ወንድምህን ጥላ የሚልህን እምቢ በለው። በጽናት እግዚአብሔርን አትጠብቀው አይደርስልህም የሚልህን እምቢ በለው። አልሰማህም በለው። እግዚአብሔር ያውቀኛል በል። ደሃ ነህ፣ ምስኪን ነህ፣ ማንም አያስታውስም። አይ ሰዎች ናቸው የሚረሱ። ማን ይረሳ? ማን ነው ማይረሳ? እስመ አቡየ ወእምየ የገደፉኒ ወእግዚአብሔር ተወክፈኒ፣ እናትና አባቴ እንኳን ረስተውኛል፣ ማን ተቀበለኝ አለ ዳዊት። እግዚአብሔር 7 የእሴይ ልጆች ሲያልፉ እነ ኤልያብ ያማሩ የተዋቡ ከኤልያብ ውበት የበለጠ የሚያምረው ዳዊት ትዝ አላለውም። ሌሎች ልጆች የሉ፣ ምንም የለኝም አለ እሴይ። ለእስራኤል ንጉሥ እንዲሆን ግን እግዚአብሔር ከአንተ ቤት ሰው አለው። ኧረ አንድ ሕፃን ልጅ ነው የቀረው፣ እሱ ደግሞ በግ ይጠብቃል፣ ገና ብላቴና ነው አለው። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። አይዞሽ ልብሽን ያያል እግዚአብሔር። ስለዚህ ድንቅ እንደ ዓመት በዓል ፊኛ ውጥር ትሉና ድንገት የሆነ ነገር ስታገኙ ዝናውንም አትችሉትም። ቲክቶክ ላይ 1000 ሰው ሲከተልሽ በቃ ዓለምን በእጅሽ የጨበጥሽ ይመስልሻል። ከዛ ጋር ብዙ ነገር ትሰሪያለሽ። ከዛም በኋላ አንዱ መጥቶ ሲያስደነግጥሽ እንደ ልክ ስንጥር ነክቶ ጧ እንደሚለው ፊኛ ፍንድጣ ማይነካለን በትንሿ የሆነ ነገር ሲደርስ ድንገት ትንፍስ። መድኃኔዓለም ከዚህ ይሰውረን። ክርስትና ሃይማኖት ኪዳኑ ጽኑ፣ ተልእኮ ከባድ፣ ጉዞው ረጅምና በብዙ መልኩ ፈተና ያለበት ስለሆነ በዝንጋታ የምንመለከተው ያለ ትጥቅ የምንሰለፍበት አይደለም። ሁላችንም ኃጢአተኞች ነን። ማንም ማንንም ጀጃ አያደርግም። ማንም በማንም አይፈርድም። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል ይላል መጽሐፍ። እግዚአብሔር ግን ምንድን ነው? መሐሪ ነው። ምንድን ነው እግዚአብሔር? ንገሩኝ። ይቅር ባይ ነው በሉ። እግዚአብሔር ምንድን ነው? ይቅር ባይ ነው። እግዚአብሔር ምንድን ነው? መሐሪ ነው። እግዚአብሔር ምንድን ነው? ገመና ሸፋኝ ነው። እግዚአብሔር ምንድን ነው? ፍቅር ነው። ክብርና ምስጋና ለስሙ ይሁን። የወደዳቸውን ሁሉ በዚህ ዓለም ያሉ ወገኖቹን ሊሞት ሲል እኮ ነው እስከ መጨረሻ ምን አደረጋቸው? ወደዳቸው። እነሱ ግን ምን እያዘጋጁለት ነው? ሰይፍ፣ ጅራፍ እየገመዱ ነው። የጠፍር ጅራፍ እያዘጋጁ ነው። በውስጡ ሚስማር እያደረጉበት ነው፣ ስጋው እንዲቦጨቅ። ጅራፉን እያጠነከሩት ነው፣ ሰውነቱ እንዲገረፍ። ጦር እያዘጋጁ ነው፣ ጎኑን ሊወጉት። ችንካር እያዘጋጁ ነው፣ እጅና እግሩን ሊበሱት። እሱ ግን ወደዳቸው። የወደዳቸውን እስከ መጨረሻ ወደዳቸው። ሊገሉት የመጡትን እስከ መጨረሻ ወደዳቸው። አይኑን አስረውት ዘፈጠራሁ ለአይን ይሬእኑ ወዘተከላሁ ለእዝን እየሰምዕኑ ይላል መጽሐፍ። አይንን የፈጠረ አያይምን? ጆሮን የተከለ አይሰማምን? አይንን የፈጠረውን እግዚአብሔርን አይኑን በጨርቅ አስረው ሰው ሆኖ ቢመጣ እየገረፉ በጥፊ የመታ ማን ነው? ትንቢት ተናገር ብለው አላገጡበት፣ ቀለዱበት፣ ተሳለቁበት። መሳለቁ ሁሉ ለእኛ የሚገባ ሆኖ ሳለ እየከፈለልን የወደደንን እስከ መጨረሻ ምን አደረገን? ወደደን። ስለዚህ እግዚአብሔር ይወድሻል እህቴ። ዛሬ ስለመሸም አይነጋ አይምሰልሽ።
ዛሬ ስለጨነቀ ነገም ያልፍ አይምሰልህ፣ ማያልፍ አይምሰልህ፣ ያልፋል። እግዚአብሔር ማዕበል ማሳለፍ ይችላል አይችልም? ይችላል። ከመርከቧ ላይ አትውረዱ፣ በራሳችሁ አትወስኑ፣ የራሳችሁ አይደላችሁም። በሚሞት ስጋችሁ ኃጢአት አይንገስ። ወኢታብኡ ፍኖተ ለሰይጣን፣ ለዲያብሎስ ዕድል ፈንታ አትስጡት። እግዚአብሔርን ደስ የሚያሰኝ ነገር ብቻ አድርጉ። ጭንቅ ጥብብ ቢላችሁም ጌታዬ ሆይ አስችለኝ በሉት። ማጣቴን አስችለኝ፣ መገፋቴን አስችለኝ፣ መውደቄን አስችለኝ። እንደገና ታሪክ መቀየር ይችላል አይችልም? እግዚአብሔር ይችላል። ሁሉ ኖሯቸው ጴጥሪቃና ቴክታ ልጅ የላቸውም ነበር፣ ግን አልተማረሩም። ትልቁ ክርስትና በጉድለት ውስጥ ሆኖ አለማጉረምረም ነው። ኤልሳቤጥና ዘካርያስ በእግዚአብሔር ፊት ጻድቃን ነበሩ። ለምን? እንዴት ጻድቃን ሆኑ? ሞልቶላቸው አይደለም። ምንም ልጅ የላቸውም፣ ግን ምስጋና አቋርጠዋል እንዴ? አብርሃምና ሳራ እግዚአብሔርን በጣም ያመልኩት ነበር። የሚታይና የሚዳሰስ ነገር በሌለበት ዘመን እግዚአብሔርን በስነ ፍጥረት ፈልጎ ያገኘው ማን ነው? አብርሃም አይደለምን? አብርሃም አምላኩን ይወደው ነበረ፣ ነገር ግን ልጅ የለውም። አጉረምርሟል? አላጉረመረመም። አብርሃም አጉረመረመ የሚል አንድም የለ። አንድ ቦታ ላይ ያመለከተ ጌታዬ ሆይ እኔ ጋሻ ነኝ ሲለው እግዚአብሔር ምን ትሰጠኛለህ? አሁን እኮ ከድል በኋላ ግዳይ ጥሎ ሲመለስ ኮሎዶጎሞርንና እነዚያን ነገስታት ድል አድርጎ ሲመለስ፣ ሌሎችንም ነገስታት ድል አድርጎ ሲመለስ በየድንኳኑ የድል ዜማ ይሰማል። የእሱ ድንኳን ውስጥ አንዲት ሴት ኩራዙን አብርታ ትታያለች። እሱ ደጅ ቆሟል። ወደ ራሱ ትልቁ ድንኳን ሲመለከት የሰው ጥላ ይታየዋል። የሚስቱ ሳራ መልክ ነው። በጧፉ ወይንም በኩራዙ ብርሃን ዝም ብሎ መሃል ላይ ቆመ። እንደተከዘ ገባው። እግዚአብሔር ሳትለምኑት ይሰማል። ወዘእንበለ ንስአለው ይውፍቶተነ፣ ሳንለምነው የምንሻውን ይሰጣል እግዚአብሔር። ስለዚህ አብርሃም 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 አለው። እግዚአብሔር በስማችን ይጥራን ሁላችንን። እኔ መልካም እረኛ ነኝ፣ በጎቼ ድምፄን ይሰማሉ ይል የለ? ጥሩ በጎች ሁኑ፣ ቀንዳም በጎች አትሁኑ። የምትዋጉ አትሁኑ፣ የምታጉረመረሙ አትሁኑ፣ የምትማረሩ አትሁኑ፣ እግዚአብሔር ትቶኛል የምትሉ አትሁኑ። አታጉረምርሙ። በማጣትህም ውስጥ እግዚአብሔር አይተውህም። ምንም ባይኖረን እግዚአብሔር ካለን ይበቃል። ምንም እንኳን በለስ ባታፈራ፣ ከወይን ሐረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሻዎች መብልን ባይሰጡ፣ ላሞች በረት ውስጥ ባይገኙ፣ በጎች ጋጥ ውስጥ ባይገኙ፣ እኔ ግን በማን ደስ ይለኛል አለ ነብዩ። በእግዚአብሔር ደስ ይለኛል። ትንቢተ ዕንባቆም ምዕራፍ 3 ቁጥር 15 እኔ በእግዚአብሔር ምንም ባይኖረኝ እግዚአብሔር አለ። አይተውሽም። እግዚአብሔር ድፍን ብሎ ማይነጋ የሚመስሉ ብዙ ሌሊቶች ነግተው የለ? አሁንም ገና ብዙ የሚያስጨንቁ ነገሮች በሕይወታችን ይመጣሉ፣ ግን እግዚአብሔር ያነጋል። በሱ ፈቃድ የነጋ ደግሞ የበለጠ ምን ይሆናል? ይደምቃል። ስለዚህ አብርሃም እዚያ ሆኖ ዝም ብሎ ቆሟል፣ ግን አልተማረረም። ትካዜ ግን አለው። በማጣቱ ደስ የሚለው ማንም የለም። የፈለገ ቢያዝን ግን እግዚአብሔር ላይ አጉረመረመም። ለእኔ ምንን ትሰጠኛለህ አቤቱ ጌታዬ ሆይ አለ ጋሻዬ ከሆንክ። አምላኬ ሆይ ለእኔ ምንን ትሰጠኛለህ? እነሆ እኔን የሚወርሰኝ አሁን እዚህ በቤቴ የተወለደው ነው። እኔ እኮ ምንም የለኝም። እስኪ ወደ ሰማይ ተመልከት አለው። ሲጨንቃችሁ ወደ ሰማይ ተመልከቱ፣ ስታጡ ወደ ሰማይ ተመልከቱ። ከሰማይ በረከት ይመጣል። በጎ ስጦታና ፍጹምን በረከት ከየት ነው ይላል? ከሰማይ ነው፣ ከላይ ነው። ስለዚህ ለበጎ ስጦታ ለፍጹም በረከት ሲጨንቃችሁ ሰማይ ይሁን እንጂ ራስን ወደ ማጥፋት አትሩጡ። እናንተ የራሳችሁ አይደላችሁም። በሚሞት ስጋችሁ ኃጢአት አይንገስ። ማነሽና ነው አንቺ ለራስሽ መርዝ የምታዘጋጅው? ያልሰራሽውን እንድታፈርሽ ማን ፈቀደልሽ? ያልሰራውን እንድታፈርስ ማን ፈቀደልህ? ራስህን የሰራው አንተ ነህ አይደለም? የሌላ አታፈርስ፣ የእግዚአብሔር እኮ ነው። የእግዚአብሔርን መቅደስ ማንም ሰው ቢያፈርስ እግዚአብሔር እሱን ያፈርሰዋል ይላል ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 18። እናንተ የእግዚአብሔር ቤተ መቅደሶች ናችሁ። ጨለማ ከብርሃን ጋር ህብረት የለውም። ክርስቶስን ከቤልወር ጋር ማን ያወዳድረዋል? የእግዚአብሔር ቤተ መቅደስ ቅዱስ ነው፣ ያውም እናንተ ናችሁ። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱ ምን ያደርገዋል? ያፈርሰዋል። ማንም ሰው ራሱን ቢያጠፋ ወደ እግዚአብሔር አይሄድም። ምንም ስላሸበሸብን፣ ስለዘመርን፣ ስለቆረብንም ቢሆን ይህንን ካደረግን እግዚአብሔር ይቆጣል። ከዚህ ክፋት መድኃኔዓለም ይጠብቀን፣ ኃጢአትን ከኛ ላይ ያርቅልን። ስለዚህ እግዚአብሔርን መጠበቅ ነው። ጠብቁት፣ እግዚአብሔር ይሰጣል። ስለዚህ አብርሃምን ወደ ሰማይ ያለው፣ ወደ ሰማይ ሲያይ ሰማይ በከዋክብት ሞልቷል። ቁጠራቸው አለው። አልችላቸውም። ወደ ምድር አሸዋ ተመልከት፣ ቁጠራቸው፣ አልቆጥራቸው። ዘርህ እንዲህ ይበዛል። ቸር ያሰማን መድኃኔዓለም። ክብርና ምስጋና ለስሙ ይሁን። ያላጉረመረመ ይሸለማል ነው። የመጨረሻ ስጦታ በጽናት መጠበቅ ነው።
ስለዚህ ድል የሚነሳው ይህን ፈተና የሚያሸንፍ በሁለተኛው ሞት አይጎዳም አይደል? እንዳንጎዳ እግዚአብሔር ይጠብቀን። በመጨረሻ በጥሪቃና ቴክታ ያለማጉረምረም ስለኖሩ ህልም አዩ ነው መጽሐፉ። ስለተተረከላችሁ ይህን ብዙ አልሄድም። እንቦሳዋ አንበሳ እየወለደች ስድስተኛዋ አንበሳ ናት። ሰባተኛ ጨረቃን ወለደች። ጨረቃዋ ደግሞ ምን ወለደች? ፀሐይን ወለደች። መፈክረ ህልም ዘንድ ሄዱ። ተርጉምልን አሉት። ተረጎመላቸው። ደጋጎቹ ሴቶች እነ ሄርሜላ፣ እነ ደርዲ፣ እነ ኤሄሜን፣ እነ ቶና፣ እነ ሲካር ተወለዱ። ሃና ላይ ደረሰ። አንደኛው አንበሳ እሷ ናት። እቺኛው አንበሳ የነ ጴጥሪቃና ቴክታ ደረሰባት። ቅድም እንዳልነው መካንነት አስቸገራት። ኢያቄም የተባለ ደግ ሰው አግብታ ነበር። የሀብት ችግር አልነበረባቸውም። ነገር ግን በምድር ላይ የሚያኖራቸውን ነገር እንኳን ቢኖራቸው ዘራቸውን የሚተካ ልጅ ፈለጉ። እግዚአብሔር ሲሰጥም ትክክል፣ ሲከለክልም ትክክል ነው። የሞታችን ቀን ዛሬ ከሆነ እንኳን እግዚአብሔር ተሳስቷል? ንገሩኝ፣ ተሳስቷል? ሎቱ ስብሐት፣ ክብር ለስሙ ይሁን የአባቶቻችን አምላክ። እሱ አይሳሳትም። እግዚአብሔር ሁል ጊዜ ትክክል ነው። በእኛ ህይወት የሚያደርገው ነገር ሁሉ ለበጎ ነው። በእግዚአብሔር ለተወደዱ እንደ ሐሳቡም ለሚኖሩ ነገር ሁሉ ለበጎ እንዲደረግ እናምናለን፣ እናውቃለን። ስለዚህ እግዚአብሔር በእኛ ቤት ልክ ነው። በአንቺ ህይወት እግዚአብሔር ልክ ነው። ምንም አይነት የተዛነፈ ነገር አታድርጉ። ያልፋል መከራው፣ ሐዘኑ ያልፋል፣ ጭንቀት፣ ችግሮች ያልፋሉ። የጨለመው ይነጋል። እነ ኢያቄምና ሐና ቤት ልጅ እንደማጣት ያለ ጨለማ የለም። እስኪያረጁ ልጅ የላቸውም፣ ግን ጠበቁት። እግዚአብሔር የተቆረጠውን ነገር ምን ያደርጋል? ይቀጥላል። በስጦታው ድንቅ አምላክ፣ ስለማይነገር ስጦታው ማን ይመስገን አልኳቸው። እግዚአብሔር ይመስገን። ሐናና ኢያቄም ቤት የሚመጣው ለነሱ ብቻ ሳይሆን ለምድሪቷ ሁሉ ልዩ በረከት ሊሰጥ፣ ለዓለም መዳን ምክንያት የሆነች በረከት ሊሰጥ፣ ማንም የማይሸከመውን የምትሸከም እናት፣ ከኪሩቤል በላይ የምትደነቅ፣ እነሱ 4 ሆነው የተሸከሙትን መንበር እሷ ግን በመንበሩ ላይ የተቀመጠውን ብቻዋን በማይጸኗ ልትሸከመው። መንበሩን ሲሸከሙ እሳተ መለኮቱ እንዳያቃጥላቸው ፊታቸውን እግራቸውን ሸፍነው ነው። ነገር ግን በኪሩቤል ትከሻ የሚቀመጠው እግዚአብሔር በማይጸነ ማርያም ሊያድር ነው። እሱን የምትሸከመዋ የማትፈርሰዋ መቅደስ ዘይት ትነሰት፣ የማትፈርሰዋ መቅደስ፣ የማይጠፋውን ፋኖስ አማናዊውን ብርሃን ክርስቶስን ልታወጣ ጨረቃ የተባለችው እርሷ ናት። የመጨረሻዋ አንበሳ ጨረቃ ወለደች። ጨረቃዋ ደግሞ ምን ወለደች? ፀሐይ ጽድቅ አርያማዊ ዘበንጽ መራዊ የተባለ ውእቱ ኢየሱስ ክርስቶስ፣ የንጽህና ሙሽራ በአርያም ያለ ፀሐይ አድሮባቸው በቅዱሳን ላይ የሚኖር ለዘላለም የሚያበራ የቤታችን ብርሃን እርሱ የምትወልደዋ ልትወለድ ምልክቱ ተነገረ። እዛ ጋር ሲደርስ አሁንም እግዚአብሔር የበለጠ ሊሰጥ ነውና ጽናት ያስፈልጋል። እስኪያረጁ ጸለዩ። ክሌቱ አይሩግ አመበከዩ ብካየ፣ ሁለቱ አረጋውያን ለቅሶን አለቀሱ፣ አነቡ፣ ጸለዩ። ሱባኤ በገቡ ባነቡ በጸለዩ ጊዜ ረከቡ ወለተ ዘታሰሰሪ ጌጋየ፣ ኃጢአትን አበሳን የምታስወግድ የምታስደመስስ ለዓለም ሁሉ መዳን ምክንያት የሆነች ኪሩቤል እንኳን መንበሩን ተሸክመው ያልቻሉትን የምትችል እሳተ መለኮቱን በማይጸኗ የምትሸከመዋን ድንግል ሆይ 7 የእሳት መጋረጃ በማይጸንሽ እንዴት ተወሰነ፣ እንዴት ተዘጋጀ ይላል አባ ሕርያቆስ። እምገቦኪ በየማንኑ ወእምገቦኪ በጸጋብኑ፣ በጎንሽ በቀኝ ነው ወይስ በግራ? በዚያ ጠባብ ማኅፀን ውስጥ አባ ሕርያቆስ ሊመራመር ፈለገ። 7 የእሳት መጋረጃዎች እግዚአብሔር በደብረ ሲና ለሙሴ በታየው ጊዜ 7ቱን የእሳት መጋረጃ አልፎ ወነበቦን 570 ጊዜ ሲነጋገር በአይኑ ማየት አልተቻለውም፣ ግን እንደ ባልንጀራ ተነጋግሮታል። እንግዲህ 7ቱ የእሳት መጋረጃ በእመቤታችን ማኅፀን ሊወሰኑ ነው። ከዛ እሳተ መለኮቱን የማይቻለውን ልትችል ነው፣ የማይወሰነውን ልትወስን ነው። ይቺ እመቤት ልትወለድ ነው። ሁለቱ አረጋውያን የጸለዩት ሊነጋላቸው ነው። እስከ መጨረሻ ለምኑት፣ እግዚአብሔር የጨለመውን ያነጋል። ስለማይነገር ስጦታው ማን ይመስገን። አሁን እግዚአብሔር ትልቅ ስጦታ ሊሰጥ ነው። ለነ ኢያቄምና ሐና ብቻ አይደለም፣ ለእኛም ሊሰጠን ነው። ውዳሴዋን ደግመን ክፉውን ዘመን የምንሻገርባት፣ የእሳት ባህር እንዳና የምንማጸንባት፣ ከግራ ወደ ቀኝ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከሲኦል ወደ ገነት ለመግባት ምክንያት የምትሆነንን እሷን ሊያገኙ ነው። ረከቡ ወለተ ዘታሰሰሪ ጌጋየ፣ ይህን ሁሉ የምታሰጥ ሴት ልጅን አገኙ። ለወንጌላውያን ኩልነ ዘኮነተነ ምስካየ፣ ለወንጌላውያን ለሁላችን መጠጊያ ሆነችን። ያለ ወንጌል ይኖራል በዚህ ዘመን? ያለ ክርስቶስ ሕይወት አለ? ንገሩኝ እንጂ የለም። ያለ ስብከት ሳይሰበኩ መዳን ይቻላል? ንገሩኝ። ያለ ሰባኪ እንዴት ያምናሉ?
ትልቁ የቤተ ክርስቲያናችን ዓላማ ወንጌል መስበክ ነው። ቤተ ክርስቲያን የተጠራችለት ዋና ዓላማ ወንጌልን ለፍጥረት ሁሉ መስበክ ነው። እግዚአብሔር አንድ ልጅ ቢኖረው አለ አንድ የነገረ መለኮት ሊቅ እሱንም ሰባኪ ያደረገው አለ። ዓለም ነፃ የምትወጣው በወንጌል ስብከት ነው። ወንጌል ነፃነት ነው። ወንጌል አርነት ነው። ወንጌል ሕይወት ነው። ወንጌል ሰላም ነው። ስለዚህ በወንጌል ለምንኖረው ለአዲስ ኪዳን ምእመናን የምናገኘው ክርስቶስን እሱን ልናገኝ በአማላጅነቷ ጥላ እንከለላለን። ሰው ሆነ የምንለውን በእርሷ መልክ ውስጥ የስጋዊ መልኩን እናይበታለን። እግዚአብሔርን የምናይባት መስታወት ትሆነናለች። ስለዚህ እሷ የተወለደችው ንዕድ ክብርት እመቤታችን ለወንጌላውያን ኩልነ ዘኮነተነ ምስካየ ለወንጌላውያን ሁሉ መጠጊያ ሆነችን። ስሟ ለዘላለም የተመሰገነ ይሁን። ስለዚህ በዛሬው ዕለት በምድር ላይ ሰማይ ተወለደች ብሎ ሲነግረን ኢያቄም ወሐና ወለዱ ሰማየ ወሰማዮሙኒ አስረቀት ፀሐየ። ኢያቄምና ሐና የወለዷት ሰማይ ነች። ያቺ ሰማይ ደግሞ ምን አወጣች አለ? ፀሐይ አወጣች። ዛሬ ግንቦት 1 ቀን በሊባኖስ ተራራ ላይ ምድር ሳትሆን ከምድር የተገኘች ነገር ግን ሰማይ የሆነች ተወለደች። ደስ ይበላችሁ፣ ማርያም ተወለደች። ሰማይና ምድር የማይወስኑትን የምትወስነዋ ዛሬ ተወለደች። ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የሌለው እግዚአብሔር ወልድ ከሦስቱ አካል አንዱ አካል ኢየሱስ ክርስቶስን የምትወልደው እመቤት ዛሬ ተወለደች። ደስ ይበላችሁ። ትልቁ ክብራችን ይሄ ነው። እግዚአብሔር ለዓለም ሁሉ መድኃኒት ሊሆን አስቀድሞ ከኛው መካከል ለኛ ልዩ ስጦታ ሰጠን። ለምድራውያን ለኛ ከምድር መሃል ሰማይ ያወጣልን አንዲት ድንግል አሐቲ ልዩ የሆነች ለእናትና ለአባቷ በምድር ሁሉ መካከል መድኃኒትን ሊሰራ የመረጣት እርሷን ወደ እርሷ ዘንድ ተላከ። አንዲት ናት እመቤታችን የተወለደችው። ስለ መወለዷ ብዙ ታሪክ አለ። ሰዓታችን ስላለቀ ምንም ማለት አንችልም። ግን ምን እንላታለን? እሞሙ ለሰማዕታት እንላት የለ? የሰማዕታት እናታቸው ቀላል አይምሰላችሁ። በሰማዕትነት ታሪክ ውስጥ እንደ እመቤታችን መከራ የተቀበለ የለም። ለእሷ ወደዚህ ዓለም መምጣት መከራዋ ነው። የእሷ መምጣት ግን ለእኛ ረፍታችን ነው። ሰንበተ ሰንበታት ማርያም፣ ሰንበተ ሰንበታት ማርያም ዕለተ ብርሃን እንላታለን። ለእረፍት ዘኮንኪ ጽላተ ኪዳን የትውልዱ ማረፊያ ናት። ድንግል ማርያምን ስናስብ የሚታየን ክርስቶስ ብቻ ነው። ክርስቶስ ኢየሱስ ብቻ። መልኩ የአምላክን መልክ ይመስላል። አዎ፣ እኛም መልካችን የማንን መልክ ይመስላል? ቅዱስ ጳውሎስ እኛስ የክርስቶስ ምን አለን ይላል? ልብ አለን ይላል። አያችሁ። ስለዚህ ድንግል ማርያምን ስናይ ክርስቶስ ነው። ደግ ሰው ስናይ የእግዚአብሔርን መልክ እናይበታለን። አይደለም? እግዚአብሔር ማን ነው ቢባል ደጉ መልካሙ ሰው እሱ የእግዚአብሔር ምልክት ማሳያ ነው። እኛ የእግዚአብሔር መቅደሶች ነን ማለት የእግዚአብሔር የክብሩ መገለጫዎች ነን፣ ማሳያዎች ነን። እሷ ደግሞ ይበልጥ እግዚአብሔር የሚታይባት ናት። የስጋዊ መልኩ እሷን ይመስላል። እግዚአብሔርን ያየ አንድስ እንኳን የለም አይደለም የሚለው መጽሐፍ። ለእግዚአብሔርሳ አልቦ ዘርእ የሆነው እግዚአብሔርን ያየው አንድስ እንኳን የለም። ነገር ግን በአባቱ እቅፍ ያለ አንድ ልጁ ተረከው። በምን? በስጋ ማርያም መጥቶ። ስለዚህ እቺ እመቤት ልትወለድ ገና ስትጸነስ አረጋውያኑ እንደ አዲስ ሆኖ ይላል። በስተርጅና አይደል የለመኑት? ጽንሰትኪ መራ አረጊት ወላ አረጋዊ ከብካቦ። ጽንሰትሽ ያንቺ መጸነስ በአረጋዊቷን ሐናን ሙሽሪት አደረጋት። አረጋዊውን ኢያቄምን ደግሞ ወደ ጫጉላው እንደሚገባ አዲስ ሙሽራ አደረገው። የእርጅናችን መታደስ ገና ስትጸነስ ወላጆቿን አደሰች። ስሟ ለዘላለም የተመሰገነ ይሁን። ፍጥረት ሁሉ የሚታደሱባት ወብኪ ታደሰ ቀዳሜ ኩሉ ፍጥረት፣ የፍጥረት ሁሉ መጀመሪያ በአንቺ ታደሰ የምንላት አማላጃችን፣ እናታችን፣ ርሪቷ፣ ንጽሕቷ ስሟን ስንጠራ አፋችን በበረከት ሙልት የሚልባት ድንግል ማርያም ገና ስትጸነስ እናትና አባቷን ወጣት አደረገቻቸው። ስሟ ለዘላለም የተመሰገነ ይሁን። ከዚያ ቀጥሎ የሕዝቡ ሁሉ እርጅና የእግዚአብሔር ሕዝብ እርጅና የሚታደሱባት ልትሆን እንተ ተሐደሰ ብኪ ለእግዚአብሔር ውርዙተ ሕዝቡ። የሕዝቡ እርጅና የእግዚአብሔር ሕዝብ እርጅናው ባንቺ ታደሰ። ናዛዚትነ እምሐዘን ወኃይለ ውርዙትነ እምርሳን በማይጸንኪ ተጸውረ ብሎ የመዋዕል ሕፃን እንሌለ ሁል ጊዜ የሐዘናችን መጽናኛ የእርጅናችን መታደሻ በማይጸንሽ ውስጥ ዘመን የማይቆጠርለት ጥንትም የነበረ አሁንም ያለ ወደፊት የሚኖር እግዚአብሔር ባንቺ ተከተመ፣ በማይጸንሽ ባንቺ ተጸነሰ። የማይቻለውን የምትችለዋ የእርጅናችን መታደሻ እርሷ በሐና ማይጸን ተጸነሰች። የእግዚአብሔር ፈቃድ ሆነ። ይሄ ነሐሴ 7 ቀን ተከናወነ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ሐና በማይጸኗ እመቤታችንን እንደጸነሰች አንድ ተአምር ተገለጠ። ይህን ብቻ ነግራችኋለሁ። ብዙ ነው ታሪኩ።
ሳሚናስ የሚባል የሐና አጎት ያሳደጋት ሞተ። ትወደው ነበርና የተኛበት ቃሬዛ ላይ ደገፍ ብላ ብታለቅስ የሐና ሆድ አስከሬኑን ነካ። ብድግ ብሎ ተነሳና የሰማይ የምድር ንግሥት ሆይ ሰላም ላንቺ ይሁን አለ ይላል። ክብርና ምስጋና ለአምላካችን ይሁን። በዚያ ያሉ ሰዎች አይሁድም ነበሩና ምን አየህ አሉት። ከመነሳቱ ይልቅ ያደረገው ነገር አስደነቃቸው። አይሁድ ግብዞች ናቸው። ለሰው የተሰጠው ሁሉ የኔ ካልሆነ የሚሉ አሉ። እንዲህ አይነት ሰው አለ እኮ እያለው ሌላውን ለመያዝ የሚሮጥ ሰው አለ። አሁን እኮ እውነት እንደ ሁሉንም ነገር እኮ ያስቸገረው እኮ ለብዙ ነገር መሰናክል የሆነው እኛ ነን። ሼኮቹም እኛ፣ ቄሶቹም እኛ፣ ጳጳሶቹም እኛ፣ ዑለማዎቹም እኛ፣ ዲያቆኖቹም እኛ፣ መድረሳዎቹም እኛ፣ ፓስተሮቹም እኛ፣ ካዳሚዎቹም እኛ፣ ሁሉንም ይዘናል። ጥንቆላውም ላይ አለን። እስቲ ቲክቶካችሁ የጫናችሁትን ወደኋላ ሄዱ። እንክርዳዱንም ስንዴውንም አሰሱንም ገሰሱንም ሲያግበሰብስ የሚሆን ነው የምታዩት። እንዴት የእግዚአብሔር ይሆናል? የሆነ ቀን ሰባኪ ሆኖ በንግግሩ አንዱን ካልሰበርኩ ይላል። የሆነ ቀን ነውረኛ ቃል ካፍ ሲወጣ ታዩታላችሁ። የሆነ ቀን ነጠላ ለብሼ ካልሰበኩ የሚል ታያላችሁ። የሆነ ቀን ደግሞ እንደው መርዝ ሲተፋ ታዩታላችሁ። ከእግዚአብሔር ያልተሰራ ሰው እዚህም እዛም ይረግጣል። እግዚአብሔር ከዚህ ይሰውረን ሁላችንን። ክርስቲያን ወጥ ማንነት ነው ሊኖረው የሚገባው። መንፈሳዊነት በአካል በተግባር የሚገለጥ ነው። ማንም በእኛ መሞት ሁሉ በልኩ ቢመላለስ፣ ሁሉ በጸጋው ቢመላለስ ዓለም ባልቆሸሸች ነበረ። ነገር ግን ሁሉ ያምረናል። የእኛ ችግሬ ነው። አይሁዳውያንም እንደዚህ ናቸው። ነቢይ ሲያዩ ነቢይ ካልሆንኩ ይላሉ። ትልቅ አዲስ ነገር ካዩ ያንን አዲስ ነገር ነቢያትን እየዞሩ የሚገድሉት ለምን ይመስላችኋል? ሲበልጧቸው እየተበሳጩ እኮ ነው። እግዚአብሔር እንዴት እነሱን ያናግራል እኔ እያለሁ የሚሉ ሰዎች አሉ። በአንድ ወቅት ይሄ እኮ የሙሴ የት ማርያምና አሮን ላይ ደርሶባቸው ነበር አይደል? ይሄ ቅናት አብሮ የመጣ እኮ ነው። ወንድማቸው ሙሴ እግዚአብሔር ስላናገረው ሙሴ ማን ነው አሉ። አረ ማን ነው ሙሴ? እግዚአብሔርን ከኛ ጋር የሚያመልክ አይደል? ከሙሴ ጋር እንዲነጋገር ከኛ ጋር ይነጋገር የለ? ማን ስለሆነ ነው ሙሴ? ከሱ እንሻላለን አሉ። 570 ጊዜ ወነበቦን ከእግዚአብሔር ጋር የሚነጋገር መጽሐፍ ሰው ከባልንጀራው ጋር እንደሚነጋገር ሁሉ እግዚአብሔርን ከሙሴ ጋር ይነጋገር ነበር ይላል። ክብርና ምስጋና ለአምላካችን ይሁን። እንዴት አይነት ጸጋ ነው! ስለዚህ ይሄ ሲሆን ማርያምን እግዚአብሔር በለምጽ መታት። ቅናት አጥንትን ያነቅዛል ይላል መጽሐፍ። ከመንፈሰ ቅናት እግዚአብሔር ይሰውረን። ከኃጢአት ከሰይጣናዊ ቅናት ማለት መንፈሳዊ ቅናት እንደሱ በሆንኩ ያሰኛል። ሰይጣናዊ ቅናት ግን እሱን ካላጠፋሁት እንላለን። ቦታውን ግን አናገኘውም። የጸጋ ስጦታ ይለያያል። የተሰጠኝን ይዤ ወንድሜን በወደው የወንድሜ በሱ በኩል ይደርሰኛል፣ የኔን ደግሞ እርሱ ያገኘዋል። ምን አለ ተደጋግፈን ብናልፋት? አንዱ ሌላውን ባይነቅፈው ምን አለ? አንዱ ሌላውን ባይገፋ ምን አለ? ተላላፊ በሽታ በዛ፣ ከሚያድነው የሚያሰናክለው በዛ። ሁሉም ራሱን የሚያይስ ራስ ወዳድ ሆነ። አይሁዳዊነት ይሄ ነው። ከዚህ ይሰውረን መድኃኔዓለም። ለዚህ እኮ ነው ቅዱስ ጳውሎስ በጣም ተበሳጭቶ የአይሁዳዊ ብልጫው ምንድን ነው? የመገረዝ ጥቅሙ ምንድን ነው? ግዝረትንና አይሁዳዊነትን ብቻ ይዛችሁ፣ ዘረኝነትና ስርዓት ብቻ ይዛችሁ ዋናውን መዳን ረሳችሁት አለ። ትልቁ መገረዝ አለመገረዝ አይጠቅምም። በክርስቶስ የማመን በኢየሱስ ክርስቶስ የመኖር በጥምቀት ልጅነት የመታደስ በአዲሱ ተፈጥሮ የመቆም አሮጌ ሰውነት የማውለቅ የቤተ መቅደሱን ጉልላት እያዩ ማድነቅ ከቤተ መቅደሱ የሚፈሰውን የሕይወት ቃል እየሰሙ ማደግ፣ ይሄ ነው የሚያስፈልገው። የአይሁዳዊ ብልጫው ምንድን ነው? አያቴ በጣም ሊቅ ነበሩ፣ አባቴ እንደዚህ ነበሩ፣ ቅድመ አያቴ የጃንሆይ ንስሐ አባት ነበሩ እያልክ ብትቆጥር ይሄ ሁሉ በቆጠራ መንግሥተ ሰማያት አይገባም። ክርስትና በዘር የሚሰጥ ርስት ጉልት አይደለም። ክርስትና የሚጣፍጠው ሲናገሩ ሳይሆን ሲኖሩት ነው። ስለዚህ በውርስ የምናገኘው የለም። አባቴ እንዴት ያሉ ሊቅ ነበሩ፣ በቃ ነበሩ፣ አልፈዋል። ለአንተ ከሳቸው የደረሰ ነገር ካለ ደግነታቸው ለሌሎች ስጥ። ብዙ ሰው የህይወት ታሪኩን ያሳትማል፣ እሱ ጋር ሲደርስ ምንም አታገኙበትም። የኔ እናትና የአባቴ ታሪክ ጣፋጭ ሊሆን ይችላል። እኔ ጎምዛዛ ከሆንኩኝ ተቋርጧል ትውልድ አይደለም እንዴ? የተቆረጠ ትውልድ ከመሆን መድኃኔዓለም ይሰውረን። የአባቶቻችን ልጆች የመሆናችን ምስጢር በብዙ በረከት መኖር ነው። አይሁድ ግን የአባቶቻቸው ልጆች ናቸው። የገዳዮች ልጆች ናቸው አይሁድ። የገዳዮች የአባቶቻቸው ልጆች። እናንተ የአባቶቻችሁን ከረጢት ሙሉ ይላቸዋል ጌታ እኮ ነው። አባቶቻችሁ ነቢያትን ገድለው ነበር። የነቢያቱን ንጉሥ መድኃኒቱን እናንተ ደግሞ ልትገድሉት ነው። የአባቶቻችሁን ከረጢት ሙሉ። እናንተ የመርገም ልጆች ናቸው ሲላቸው፣ እኛ ግን የበረከት ልጆች ነን። እኛ የተክልዬ ልጆች ነን አይደለንም እንዴ? እኛ የቅዱስ ጊዮርጊስ ልጆች ነን አይደለንም ወይ? ነን በሉ። እኛ የተክለ ሃይማኖት ልጆች ነን። እኛ የገብረ መንፈስ ቅዱስ ልጆች ነን። እኛ የቅዱስ ያሬድ ልጆች ነን።
ካፋችን ዜማ እንጂ መርገም አይንቆረቆርም። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ማህሌቱ፣ ቅዳሴው፣ ሰዓታቱ የኛ ነው። ወንጌሉ የኛ ነው። ኦርቶዶክስ ትስበክ ክርስቶስን፣ ኦርቶዶክስ ትግለጠው መድኃኒቱን ከነ እናቱ ምስለ ፍቁር ወልዳ ብላ ነው የምትናገረው። እግዚአብሔር ሰው ለመሆኑ ማስረጃው እናቱ ያቀፈችው ስዕል እኛ ቤት አለ። ዝም ብለን ኢየሱስ ብቻ አንልም። ሕፃኑን ከእናቱ ጋር በግርግም ታገኙታላችሁ። የመወለዱ ምልክት ወላጅ እናቱ መኖሯ ነው አይደለም እንዴ? ስጋ የመልበሱ ምልክት ጡቷን አጥብታ የምታሳድገው እናት መታየቷ ነው። ማን ይመስገን? ስለማይነገር ስጦታው እግዚአብሔር ይመስገን። ይሄ ድንቅ ስጦታ ነው። ስለዚህ ወዲያው ተበሳጩ፣ ያሳድዷት ጀመረ ሐናን። በስደት ሊባኖስ ተራራ ላይ ንዕድ ክብርት የሆነች ከፀሐይ 7 እጅ የምታበራ ክብሯ ከአድባራቶች ሁሉ ከፍ ከፍ ያለ የተራሮች ሁሉ ተራራ በተራራዋ አናት ላይ ተወለደች። ክብርና ምስጋና ለአምላካችን ይሁን። ንፍሮ የምንቀቅለው ለመበተን አይደለም። የይድረስ ይድረስ የደስታ ምልክቱ ያን ጊዜ የተዘጋጀው ይሄ ብቻ ነበር። የወቀጡት የተሸከሸከው ገብስ የተዘጋጀው ዝግጅት ለመመገብ አልተቻለም። ጥለውት ወጥተዋል። አይሁድ ምን አድርገዋቸዋልና አሳደዋቸዋል። መጥቁል የተባለ ጠንቋይ ሲያሳደዳቸው ቆይቷል። ከመወለዷ በፊት መከራ የጀመራት እናት የመከራ እናት ሆነች። እመሙ ለሰማዕታት ተባለች። ልጇን መከረኛ ሆነ። እሷ ደጅ ተወለደች። ልጇን ደጅ ወለደችው። እናትና ልጁ ደጅ የወደቀውን አዳምንና እናንተን ወደ ቤታችን ሊያስገቡን ደጅ ተወለዱ። ምክንያተ ድኅን እንላታለን። እሷ ደጅ ተራራ ላይ ተወለደች። ሊባኖስ ተራራ ላይ ትትለያኒ ማድባር ወማርስተ አውግር ነዋሃት ይላታል አባ ጊዮርጊስ ዘጋስጫ እና አብየኪ ኦብሩክት ማይፈረ መለኮት ማርያም ከተራሮች ትበልጫለሽ፣ እድሜ ጠገብ ከሆኑ ጋራዎች ትበልጫለሽ። ምን ማለት ነው? ከአባቶቿ የምትበልጥ የአባቶቿ ልጅ ተወለደች። ለአባቶቿ እናት የምትሆን የአባቶቿ ልጅ ተወለደች። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይህንን ለሁላችንም ማን አደረገ? እግዚአብሔር አደረገ። ፀሐይን የምትጎናጸፈዋ እናት የፀሐይ እናት ልትሆን ተወለደች። ብእሲት እንተ ትለብስ ፀሐየ ወወር ታሕተ ገሪሃ ወዲበ ርእሳ አክሊል ዘአስርቱ ወክልኤቱ ከዋክብት። እዛ ራዕየ ዮሐንስ ምዕራፍ 12 ላይ የተጻፈው ጨረቃ ከእግሮቿ በታች ሆነ። ፀሐይን የተጎናጸፈች በዙሪያዋ 12 ከዋክብት ያሉ የታላላቆቹ የ12ቱ አበው የ12ቱ ሐዋርያት የብርሃን ማግኘታቸው የምስጢር መገለጥ ምክንያት የሆነች የቀደሙ አባቶች ከሞት ወደ ሕይወት የሚሻገሩባት ድንግል ማርያም ተወለደች። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ስጦታ ለሁላችን ተሰጠ። ከመሰዶምም ኮነ ብለናል። እንደ ሰዶም በሆን ነበር እግዚአብሔር እሷን ባይሰጠን። በዚህ ምክንያት ናዛዚትነ እምሐዘን እንላታለን። የሐዘናችን ምን መጽናኛ። ያ ብቻም አይደለም፣ የእግዚአብሔርንም ስጦታ እናደንቃለን። ኪያኪ ሰናይት ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይታኮት ስሙ። ዓለምን ለማዳን የመዳን ምክንያት የሆንሽ አንቺን የፈጠረ እግዚአብሔር፣ ለዓለም ቤዛ ሊሆን አንቺን የፈጠረ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስለማይነገር ስጦታ ማን ይመስገን? ክብርና ምስጋና ለስሙ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ወስብሐት ለእግዚአብሔር።